ናሂሊና ትርኳሽ ሁለት መጽሐፎች ሁለት ጸሐፊዎች ስለ አንድ ትውልድ በተለያየ መንገድ ተርከውበታል። ከሁለት የሀገራችን አቅጣጫዎች ተነስተው ኢትዮጵያን ለማሰስ የሚተጉም ናቸው። ጸሐፊዎቹ የሀገራችንን ዕዳና በረከት፣ ፈተናና ውበት፣ ቁጭትና ተስፋዋን በድርሰታቸው ይመረምራል። እኛም በዛሬ የልቦና ውቅር ዝግጅታችን ሐሳባቸውን ልናጋራ ሰኢድ ሙህዬንና ናትናኤል ከበደን እንግዶቻችን አድርገናቸዋል። እንደ ሁልጊዜው አብራችሁን ስለምትሆኑ ደስ ይለናል። የደስደስ ተስፋ ነኝ። መልካም ቆይታ። ናትናኤልና ሰኢድ እንኳን ደህና መጣችሁ። ደስ ብሎኛል እዚህ ስለተገኛችሁ። እንኳን ደህና ቆያችሁ። እንኳን ደህና ጠበቅሽ። ጋብዛችሁ ደስ ብሎናል። እናመሰግናለን። በጣም ጥሩ። ሰኢድ የትርኳሽ ደራሲ ነው። ናትናኤል ደግሞ የናሂሊ ደራሲዎች ናቸው። ትርኳሽና ናሂሊ እንግዲህ ከሰሞኑ በጠቅላይ ሚኒስትሩ ሰዎች እንዲያነቧቸው የተጋበዙ መጽሐፎች ናቸው። ተገናኝታችሁ ታውቃላችሁ ወይ? ከዚህ በፊት ትተዋወቃላችሁ? እኔ በሶሻል ሚዲያ አውቀዋለሁ። እንደውም ጃፋር ቤተ መጽሐፍት ላይ ስታስተዋውቅ እኔ አውቃለሁ። እኔ ደግሞ ተለቅ ያለ ሰው ነበር ይመስለኝ። ወጣቱን አግኝቼዋለሁ። በጣም ጥሩ። ናሂሊን አንብበሃል? ትርኳሽን አንብበሃል ወይ? መጽሐፉን ሁለቱ ስለሆነ የተነሳው አንብቧቸው ጠቃሚ ሀሳብ አላቸው ተብሎ እንግዲህ በሀገር መሪ ደረጃ የተጠቆሙ መጽሐፍቶች ናቸውና አንብባችኋል ወይ? አንዳችሁ የሌላችሁን? አላነበብኩም። እኔ አላነበብኩም፣ ገዝቼዋለሁ። ያው ወረፋ የያዙ መጽሐፍት ስለነበሩ እንጂ ተረኛ ነው አነበዋለሁ ለማለት ነው። እኔም እንደዛው ነው፣ ገዝቼዋለሁ። ዛሬ ነገ እያልኩ ነው እኔም አነባዋለሁ። እንግዲህ ድንገት ነው ያገናኛችሁ። በእርግጥ አልነገርኳችሁም አንድ ላይ እንደምትመጡ። አፋጣችን እንጂ ሆም ብዬ ነው። ሌላ ጊዜ ሀሳብ ትቀያየራላችሁ ብለን እናስባለን። ሀሳቦችን እያወጣን መጽሐፎች ውስጥ ለመነጋገር ነው የምንሞክረው። ሰኢድ ካንተ ልጀምር። ምንድነህ ለትርኳሽ ሰኢድ? ትርኳሽ ማለት በእኛ አካባቢ እንግዲህ እንዲያ አካባቢው ሚላጅ ከሆነ አላቅም። በእኛ አካባቢ ፍልጥ ይማገድና የተወሰነው ከነደደ በኋላ የተረፈው እንዳይባክን በአመድ ወይ በውሃ ይጠፋና ይቀመጣል። ያ ማለት ነው ትርኳሽ ማለት። ያ ማለት ምንድነው? ግማሹ ተቃጥሏል፣ ግማሹ አልተቃጠለም ማለት ነው። ቀጣይ መማገድ ሲፈልጉ እናቶቻችን ያው የሚማግዱትና ምግብ ያበስሉበታል ማለት ነው። ይሄንን ለመጽሐፉ የሰጠሁበት ምንድነው? መጽሐፉ በደርግና በኢህአዴግ መንግስታት መካከል ላይ ደርግ ወድቆ ኢህአዴግ እንደገባ የነበረ መቼት ነው 86 87 የኢትዮጵያ ህገ መንግስት 87 ላይ የጸደቀበትም ጊዜ ነውና ኦልሞስት ያው መጀመሪያ አካባቢ ማለት ነው። ያ ማለት ምንድነው? በደርግ ጊዜ የነበረው የህዝቡ ስሜትና አዲሱ መንግስት ያለው የህዝብ ስሜት የሚቀባበሉበት ጊዜ ነውና በ17 አመት ጦርነት ሀገራችን ኢትዮጵያ ከየሰሜኑ ክፍል ያው የተቃጠለ ነበር ማለት ይቻላል። በጦርነት 17 አመት ተቃጥሎ ነገር ግን ኢህአዴግ ሲገባ ደግሞ ያ ጦርነቱ ቆሞ ጨርሶ አልተቃጠለም ማለት ነው። ስለዚህ ያንን ለማመልከት ነው። ሁለተኛ በወቅቱ የነበረው ህብረተሰብ አኗኗሩ አብዛኛው ከእጅ ወደ አፍ የሚኖረው ማህበረሰብ ነበርና የተሟል ሙሉ አይደለም፣ ግማሹ የጎደለ ነበርና ያንን ጎደሎንም ለማሳየት ነው ትርኳሽ ያልኩት። ከዛ ባሻገር እኔ ለትርኳሽ የመጀመሪያው ደራሲ ነኝ። ሁለተኛው ደግሞ ሀሳቤን የገለጽኩበት መዝገብ ነው ለኔ። በጣም ጥሩ፣ እንመለሳለን። ናሂሊ እና ናትናኤልስ ምንና ምን ናችሁ? ናሂሊ የጉዞ ታሪኬ ነው ማለት ይቻላል። ግን የጉዞ ታሪክ ማለት የኔ ማለት አይደለም። አጠቃላይ ኢትዮጵያን ለማየት የሞከርኩበት የዞርኩበት ኦሮሚያ፣ ሸዋ፣ ጅማ፣ ኢሊባቡር እስከ ጋምቤላ ድረስ እንዲሁም ደግሞ በስራ አጋጣሚ ወደ ጉጂም ሄጃለሁ። ወደ ቦረናም፣ ወደ አርሲም፣ ወደ ባሌ፣ ቱሉ ዲምቱ ጫፍ ድረስ ወጥሻል። እንዴ አንቺ ሄድሽ ታውቂያለሽ? አላውቅም። አይገርም። በጣም ነው መቃናው፣ ግን ፍላጎት አለኝ የመጓዝ። ጫፍ ወጥተሽ እንደዚህ ብለሽ አሁን እንደዘመኑ ፎቶ እንደተነሱት እንደሚነሱት ጫፍ ድረስ እስከ ቱሉ ዲምቱ ሄጃለሁ። በእነዚህ ሁሉ ውስጥ ሄጄ ያየኋቸውን ከአባት ከእናቶች አማርኛ ከሚችሉ ጠይቄ ኢትኖግራፊክ እንደዛ አይደለ መጽሐፍቶችንም አንብቤ ስለ አካባቢው የተጻፉ ኢትኖግራፊ ወይም ባህል ብቻ ሳይሆን ታሪኮችንም አንብቤና ጠይቄ ይሄ ነገር እኮ መጽሐፍ ቢሆን አልኩኝ። ሌጣ ኢትኖግራፊ ወይም ሌጣ ታሪክ ቢሆን ላይነበብ ይችላል ብዬ አሰብኩኝና በቃ
ኢትኖግራፊክ ልቦለድ ይሁን ብዬ አሰብኩኝና ልቦለድ አደረኩት ማለት ነው። ይሄ ነው በእኔና በናሂሊ መካከል ያለው ግንኙነት ማለት ነው። ናሂሊ ማለት ኦሮምኛ ነው። ቅድም እንደነገርኩሽ ኦሮምኛ አልችልም በጥናት ነው። ናሂሊ እዘንልኝ፣ ራራልኝ፣ አስብልኝ ማለት ነው። በጣም ጥሩ። እንግዲህ በዛ በጉዞ በመሄድ ውስጥ ደግሞ ያገኛቸውን ሀሳቦች እነሱ በሀገር ደግሞ ልክ ሲተረጎሙ ምንድናቸው የሚሉትን ተመልሰን በደንብ እንነጋገርባቸዋለን። ወደ ትርኳሽ ስመጣ ሳይድ እንዳነሳው የምርም ትርኳሽ የሚታይበት ነው መጽሐፉ ሙሉ ሲነበብ ያ ህመም አለው። በደንብ ደግሞ ድህነትን አስመልክቶ በደንብ ጨከን ያለ ገለጻ ነው የተመለከትኩት እኔ። ቦታዋ እንደውም እንቺ ቁራሽ ትባላለች። ምንድነው እንቺ ቁራሽ ያልኩ ነበር እኔ የሚያሰብኩት። ቃሉ ውስጥ የዛ ስያቤ ውስጥ ራሱ ቁራሽ አለው እና ያን መንገር የፈለከውን የድህነትና ጥልቀቱን በደንብ የሚያሳይ ይመስለኛልና እንቺ ቁራሽና ድሪቶ በጣም ደግሞ በድሪቶ የሚገለጹ ናቸው። አለው ብዙ መደረት አለው። እሱን የሚሰፉ ብዙ የአካባቢው ሰዎች አሉ በጣም በጉስቁልና የሚኖሩ ብለህ እዚህ መጽሐፍ ውስጥ ያስቀምጥከውና እንደው እንቺ ቁራሽ በራሷ ምንድነች? ምናብ ነች ወይ? የምንስ ነው ውክልናዋ በራሱ? እንቺ ቁራሽ አንድ መንደር ናት። ታሪኩ የሚነሳው የታሪኩ ዋና ገጸ ባህሪ አግማሴም የተወለደባት መንደር ናትና ስነ ጽሁፍ ሲጻፍ የሆነ ነገር ለመግለጽ ስትፈልጊ አንዳንድ ጊዜ በቀጥታ አይገለጽም። በተዘዋዋሪ ሊወክለው የሚችል ነገር ነው የምታረጊው እና እኔ እንቺ ቁራሽ ሀገሬ እንድትወክል አድርጌ ነው እዛ ጋር ሳልኳት። ኢትዮጵያ በዛን ሰዓት በነበረው ጊዜ አንቺ ቁራሽ ደቡብ ወሎ ለገሄዳ ወረዳ የምትገኝ አንድ መንደር ናት ብሎ በመቸቱ ቢገለጽም ነገር ግን በመላው ኢትዮጵያ እንቺ ቁራሽን የሚመስሉ በድህነት በጉስቁልና ያሉ መንደሮች በየክልሉ በየወረዳው በየቀበሌው አሉ። ስለዚህ እኔ እንደ ሲምቦል ነው እንጂ እዛ ቦታ ላይ አሁን ሄደሽ እንቺ ቁራሽ ብትይ እንቺ ቁራሽ የምትባል መንደር የለችም በቦታው ላይ ማለት ነው። ነገር ግን ኢትዮጵያን እንድትወክልን በዛን ሰዓት የነበረው የኢትዮጵያ ሕዝብ አኗኗር የኑሮ ደረጃ በዛ ልክ ነበር። በባዶ እግሩ የሚሄድ የሚቀይረው ልብስ የሌለው ከእጅ ወዳፍ የሚኖር ምሳና ቁርሱን ቆሎ የሚበላ ማህበረሰብ የነበረበት ጊዜ ነው። ያ ማለት አሁን ያ ህይወት አሁን አለ ማለት አይደለም። ያ ማህበረሰብ አኗኗሩ አሁን በዛ ጊዜ በተገለጸው ልክ ነው ማለት አይደለም። በጊዜው ግን በጣም በጦርነት የደቀቀ በልማት ወደ ኋላ የቀረ መሰረተ ልማቶች የወደሙበት ጊዜ ስለነበረ እንቺ ቁራሽ ብዬ ስያሜ የሰጠሁት ለዛ ነው። እንደው መጽሐፉ ላይ ምን ይላል? መንደራችንን እንቺ ቁራሽ ብሎ ማን ነው የሚያልቅ ቁራሽ ሰጥቶ የማያልቅ ስም የሰጣት ይላል። ኢትዮጵያ ሀገራችን በጊዜው እንግዲህ አሁን ያለውን እንግዲህ ሁሉም ሰው ያውቃል። አሁን ላለው ትውልድ ማብራሪያ አያስፈልግምና በዛ ጊዜ ግን በእርዳታ የሚኖር ህዝብ ነበር የነበረው። 77 እናስታውሳለን፣ 1965 የነበረውን እልቂት እናስታውሳለንና ያን ሁሉ ችግር እናንተን በአብዛኛው በእርዳታ የሚያልፍ ህዝብ ነበር። እርዳታ ማለት ደግሞ ለሚረዳው ህዝብ ቁራሽ መስጠት ማለት ነው። ያ ቁራሽ ያልቃል፣ ስሙ ግን አላለቀም። ስለዚህ አሁንም ኢትዮጵያ በነበረን ችግር ዲክሽነሪ ላይ የችግር ምሳሌ ሆና እስከ መገለጽ የደረሰችበት ነበርና ያንን ለመግለጽ ነው እንቺ ቁራሽ ያልኩት ማለት ነው። በጣም ጥሩ። ይህንን ችግሩን የምትገልጽበት መረር ያለ ቃል አለው። ያው ተመልካች ሲያነባ ያገኘዋል። አንድ ቦታ ላይ እንዲህ ትላለህ፣ ድህነትን አስመልክቶ እያብራራህ ነው። ድህነት ተቀጥላ እንጂ አብሮን የተወለደ የአካል ክፍላችን አይደለም። አቅፈን ከያዝ ነው ከኛ ጋር ይቆያል፣ ከተጠየፍ ነውና በስራ ከገፋ ነው ከኛ ላይ ሸሽቶ ይጠፋል ይልና ድህነት መዘዙ ብዙ ነው። ድህነት ውሸታም ያደርጋል፣ ድህነት ሌባ ያደርጋል። ድሀ ሰው ደፍሮ የመናገር ወኔም አንጀትም የለውም። ድሀ ሰው ነገሩ አይደመጥም። ድሀ ሰው በሰው ፊት እንደተገረፈ የሰው እጅ እንዳየ እድሜ ልኩን ያለ ነጻነት ይኖራል። ድሀ ሰው መኖሩም መሞቱም ሳይታወቅ እንደ ዘበት ያልፋል ይላል። ብዙ አለው ድህነትን በጣም የሚያመርና ምን እንዲሰማን ነው? ለምንድን ነው እንደዚህ ጭክና አርገህ ድህነት ላይ ረገጥ አርገህ የተናገርከው? ያው ኑሯችን ነው እንዲህ ምርር አርጎ መግለጹ ምን እንዲሰማን ነው? እንዴት እንድናየው ነው እንደዛ ያደረከው? እውነት ነው። አሁንም ድህነት በነገራችን ላይ የሰው ልጅ አንደኛ ከአደምና ሐዋን የመጣ ነው ብለን ካሰብን እኩል የሰው ዘር ነን ማለት ነው። መነሻችን ተመሳሳይ ከሆነ አሁን ያለውም ትውልድ እኩል ደምና ስጋ እኩል ነፍስ ያለንን ማለት ነው። ለነጮች ለብቻ ለጥቁር ለብቻ የተሰጠ ነገር የለም፣ የተሰጠ የተለየ ጭንቅላት የለም ማለት ነው። ልዩነታችን ምንድነው? ሰርቶ በመለወጥና ባለመለወጥ የስራ ባህላችን ነው ትልቁ ችግሩ። አሁን እዛ ቦታ ላይ ያለው ድህነቱ ሁሉ ጊዜ አለባብሰን የምናልፋቸው ነገሮች አሉ። እውነት ለመናገር እንደ ወደፊት የሚመጣው ትውልድ አሁንም ያለው ትውልድ እውነቱን ቢናገርና ከድህነታችን ብንላቀቅ
የ3000 ዓመት ታሪክ አለን እኛ ጀግኖች ነን እኛ እንዲህ ነን እንደ ከማለት እውነት አሁን ጠግበን አድረናል ወይ እውነት የሆነ ሰው ከስራ ቢባረር ከስራ ቢለቅ ለአመት ለ2 አመት የሚበቃ በጀት አለ ወይ እውነት አሁን ሰው ገጠር ላይ ያለው ማህበረሰብ ልጁን አረብ ሀገር አውሮፓ ምናምን በመላክ በድጋፍ አይደል የሚኖረው ያንን ድህነት ልዩነታችን የመስራት ያለ መስራት ነው ግብርናችን ኋላ ቀር ነው ለምን ማህበረሰቡ የሚሰራን ሰው ከማበረታታት ይልቅ ወደ ኋላ መጎተትን ያበዛል የሆነ ነገር ሲነሳ የተለየ ነገር ሲያነሳ እዛ ሰው ላይ ጣት መጠቋቋሚያ ነው የሚሆነው ስራ እንኳን የተሻለ ነገር አፈንግጠሽ ለመስራት በጣም ብዙ ቻሌንጅ አለው በጣም ብዙ ውጣ ወረድ አለውና ድህነት ለኛ ለብቻ ለኢትዮጵያ ተሰፍሮ የተሰጠን ነገር አይደለም በቃ ሁሉም ዓለም አቀፍ በአለም ላይ ዛሬ ያሉ ታላላቅ ሀገሮች ድሃ ነበሩ ነገር ግን ከምንም በላይ መካከለኛው ምስራቅ ላይ ያሉ በረሃ ላይ ያሉ ሀገሮች የዛሬ 50 60 አመት ወይም የዛሬ 100 አመት ከኛ የባሰ ድሃ የነበሩ ናቸው ከዛ በኋላ ግን ያለው ነገር የተለወጠው በስራ ነው የሚሰሩ እጆች ይያሉ የሚያስብ ጭንቅላት እንደተባለው ማለት ነው ይሄን ይዘንኛ ግን ከመስራት ይልቅ አሁንም ድህነትን ታቅፎ ተመስገን ማለት ነው እኔ በእውነት ለመናገር ብዙ ሰው በዝቅር ሊለው ይችላል ድህነትን ይዞ ተመስገን ማለት ራስን መሸወድ ሰርተን ውጤት ስናገኝ ነው ተመስገን ማለት ያለብን ሀገራችን በጠባቡ ስንመለከታት የእያንዳንዳችሁን ቤት ትመስላለች ጣሪያና ግድግዳው ብቻ ቆሞ ጓዳ ጎድጓዳው የተራቆጠ ቢከፍቱት ተልባ ዛሬ ላይ ሀገራችን የተራቆተች ቤት ነች ስሟ ብቻ ነው ያለው ጦርነት ጎኗን ድቅቅ እምሽክ አድርጎታል ለልማት ሲሆን ጊዜ የሚያጥረን ህዝቦች ለጦርነት ሲሆን ሰፊ ጊዜ እናገኛለን ለልማት ሲሆን ግማሽ ቀን ለመስራት የሚደክመን ህዝቦች ለጦርነት ሲሆን ለበርካታ አመታት ያለ ድካም እንዋጋለን ለዚያውም እርስ በርሳችን ድህነት ከሚባል የእድሜ ልክ ጠላታችን ጋር ተስማምተንና በጉያችን አቅፈን ይዘን እየኖርን እርስ በርሳችን ግን መስማማት አቅቶን ስንተላለቅ እንኖራለን ጦርነት ውስጥ በመዘፈቃችን ድህነት ተደላድሎ በነጻነት እንዲኖር እድል ሰጥተነዋል ትላለን በጣም የሚገርመው ነገር አንዳንድ የረሳ ነው የሚመስለው ሙግቶቻችንን ስናይ ምንጋጭባቸውን ነገሮች ስናይ ድህነት ብዙ ጉዳይ ሆኖ አናየውምና ከዛ የበለጠ ሌላ ጉዳይ ብዙ ያነታርከናል ብዙ ዋጋ ያስከፍለናልና የምር እየኖርንበት ያለ ችግር እዳችን ሆኖ ግን ደግሞ በልኩ ትኩረት ሳንሰጠው የሙግቶቻችን እንደው ማዕዘን መሆን የነበረበት ድህነት ነበር የሚለውን እስማማለሁ እኔም የሞላልን እንመስላለን አንዳንዴ ሌላው ነገር ላይ ስንሯሯጥና እሱም በደንብ እንድናስበው የሚያደርግ ይመስለኛል እኔ በጣም ስታመርበት ወደ ናሂሊ ሲመጣ ናሂሊ ውስጥ ደግሞ አንድን ሰው ሲፈት ነው የምታሳየን ቢሮክራሲ ነው ህልምን ይበላል ህልመኛን ይበላል ትላለ ቢሮክራሲን አስመልክቶ ውዷ ውቢት ይላል ከሀገር ያስወጣኝ ቢሮክራሲ ይባላል እዚህ ሀገር ውቢትዬ እዚህ ሀገር ያለን ህልም ሁሉ የሚበላ እርሱ ነው ህልም ብቻ ሳይሆን ህልመኛን የሚበላው እርሱ ነው ያ ታሪካዊ ጠላታችን ህልምን ብቻ ሳይሆን ህልም የሚያድርበትን ገላ የሚበላ እርሱ ነው ፈጠራን የሚበላ እርሱ ነው ከነጩ ከቀዩ እያለ አንዳንዴ ያባበለ አንዳንዴ በቁጣ የሚበላ እርሱ ነው በተለይ በረሃብ ጊዜ ከሆነ ፈጣሪውንም አብሮ ይበላል ውበትን ከነውብ አድራጊው የሚበላው እርሱ ነው ከቻይና ከሲንጋፖር ከህንድ ከአውሮፓና ከአሜሪካ ወጣቶች የሚያንስ ህልም ፈጠራና ውብ አድራጊዎች ያልተናነሱ ድንቅ አእምሮዎች የነበሯት ኢትዮጵያ ከአሜሪካና አውሮፓ ተቋማት በላይ የኢትዮጵያውያንን ድንቅ አእምሮ የበላው የህልምና የፈጠራ ጅብ ቢሮክራሲ ነው ትላለህ አለው ሌላም እንደዚህ የሚቀጥል ምንድነው ላንተ የቢሮክራሲ ህመም ናትናኤል አንድ ጋዜጠኛ እንደውም ቢሮክራሲ መልካም ነገር የለውም ነው እንደምትለው ምናምን አለኝና አለው እርግጥ ነው ለምሳሌ የምትጠቀምበት መንገድ ነው አሁን ወንድማችን ቅድም ስለ ድህነት ምስጋና ያስፈልገውም ስኪል ድረስ ማለት ነው የምትጠቀሚውና የምትቀይሪው መንገድ ነው ቢሮክራሲ የራሱ የሆነ ጥሩ ጎን አለው ግን ደግሞ ጥሩ ጎኑ ስኪል ድረስ ነው ማዘልቀው ለምሳሌ የንግድ ፍቃድ ለማውጣት የሚፈጅብሽ ጊዜ ለሌላ የፈጠራ ሐሳብ እኮ አይጠቅምሽም ብለሽ ነው ለፓስፖርት የምታወጪው ጊዜ ለመታወቂያ የምታወጪው ጊዜ ለሌሎች ከመሬት ጋር በተያያዙ ማአት ለምሳሌ ዱባይ እኮ የዛሬ አመት ተኩል የዛሬ 2 አመት አካባቢ ውስብስብ ሂደቶችን 33 ጊዜ ላሳጠረ ሰውየው ቶሎ እንዲሳካለት ላረገ ቢሮክራት $1 ሚሊዮን ሰጣለሁ የዚህ ሽልማት አለ ብላ እዚህ ርቀት ድረስ ሄዳለች አሁንም ሰማቸውና መሶብ አይነት አገልግሎቶች እነዚህን የሚሰብሩ ናቸው ያስባሉ አብዛኛው በጣም
ጥሩ ጭንቅላት የነበረው ለምሳሌ ራስሽን ተመልከቹ፣ እኔን አንተም ተመልከተው። ስንመረቅ የሆነ ፕሮፖዛል ነው በጭንቅላታችን ይዘን የወጣ ነው ከዩኒቨርሲቲ። ከዛ በኋላ ህይወት ገባኝ የምንለው አይ ዘሪቱ ህይወት ውሸታ ምናምን ትላለች። እኔ የምወስደው ከቢሮክራሲ አንጻር ነው የማየው። ውሸታ የምትለው ቢሮክራቱን ነው እላለሁ። ምክንያቱም አይ አገኛለሁ፣ ይሳካልኛል፣ በዚህ ሰዓት እንደዚህ ይኖረኛል ምናምን ብለሽ ታቅጃለሽ፣ ትጽፊያለሽ። ያልጫፍሽው ህልም በሙሉ ቅዠት ነው የሚሆንብኝ ብለሽ የጻፍሻቸውን ነገሮች ቀስ በቀስ ህይወት ይገባሻል። ዓለም በቁጥጥሯ ስር ታውልሻለች። ከዛ ራስሽን እንደባከነ ሰው መቁጠር ትጀምሪያለሽ። እዚህ ውስጥም ያለው ናሂሊ ለፍቅረኛው የሚነግራት ይሄ ነው። ህልሜን እናቴን የማስደሰት እናቴን የመጦር ቤተሰቤን የመጦር ሀሳብ ያከሸፈብኝ ቢሮክራሲ ነው ይላል። ዘርዝሬያቸዋለሁ። ኢትዮጵያ ውስጥ እነማን ናቸው በቢሮክራሲ የወደቁት፣ በቢሮክራሲ ምርጥ ህልማቸው የጨነገፈው? ለምሳሌ ጸጋዬ ገብረመድህን አለ። ቲያትር ነው የሚሰራው። ለምሳሌ አንድ ቲያትር አለው እና አንድ ቲያትር ውስጥ አንድ ገጸ ባህሪ እንደ ድሀ ተደርጎ ተስሏል። ለምሳሌ ያ ድሀ ተደርጎ የተሳለው ገጸ ባህሪ የህዝብን ብሶት ነበረ በተደጋጋሚ የሚገልጥ የነበረውና አንድ ሚኒስትር ያስጠሩትና ይቆጡታል። አንተ ምሬት ነው ውስጥ ያለው ይሉታል። ስለዚህ ቀልድማ ማመንጨት አትችልም ይሉታል። ሌላ ቢሮክራት ደግሞ ሌላ ሚኒስትር ደግሞ ሽልማቱን ተገና አድርገው በጆሮ ምን ይሉታል? የተሸለመ ቀን ያለ ጃንሆይ ይሄ ነገር አይሆንልህም ነበር፣ ጃንሆይ ባይኖሩ አትሸለም ነበር ይሉታል። ሶ እድል ነው ማለት ነው ወደዚህ ያመጣኝ ወደሚል እንጂ ብቃታ አይደለም ይሉታል። የዓለም ሎሬት ሜትር አፈወርቅ ተክሌ እሳቸው እኮ ለአፍሪካ የዛን ጊዜ ኢኮኖሚክ ኮሚሽን ነበር፣ ቀጥሎ የአፍሪካ አንድነት ድርጅት ምስረታ ላይ ግድግዳውን እኮ አሳምረውት ነበር በሞዛይክ መስታወት። እሳቸው እኮ ያን ሰርተው ተደንቀውበት የጋናው ፕሬዚዳንት kwame nkrumah አስጠርተውት ናና ጋናን የሀገሬን ፓርላማ የሀገሬን ምክር ቤት አሳምርልኝ ብሏቸው ተከልክለዋል እኮ። ጭራሽ ገንዘብም ሳይከፈላቸው ነው ይሄኛው ለሰሩበት። አዎ አልተከፈላቸውም። አገር እስከዛሬ ድረስ ላረገችልን ነገር እንደ ክፍያ ቁጠር ነው የተባለው። ስለዚህ ይሄን ቢሮክራሲ ነው። እነኚህ ነገሮች ናቸው ማለት እሱ ራሱ ኢቭን ገና አውሮፓ ሆኖ የጃንሆይ ድምጽ ሰማሁት፣ የአፄ ኃይለ ሥላሴን ድምጽ ሰማሁት ጭንቅላቴ ላይ። ላንተ የሚሆነው ለንደን፣ ላንተ የሚሆነው ሮማ ነው፣ ላንተ የሚሆነው ፓሪስ ነው። አዲስ አበባ ምን ስዕል ማን ይገዛሃል? ምክንያቱም ኢትዮጵያ ውስጥ ስዕል የሚሸጥ ነገር አልነበረም እኮ የሚሰጥ ነገር ነበር። ስለዚህ እሱም ብለው ጃንሆይ ገና ሲሸኙን ወደ አውሮፓ ሀገር ሄዳችሁ ስትመለሱ ስላያችኋቸው ረጃጅም ህንጻዎች አትንገሩን፣ ስላያችኋቸው ሰፊ መንገዶች አትንገሩን፣ ይልቁን ሰፊውን መንገድ ረጃጅሞችንም ህንጻ እንድንሰራ አግዙን ነበር ያሉት። እሱ አቃጨለብኝ ብሎ ነው ተመልሶ የመጣው። ተመልሶ ሲመጣ ደግሞ ምን ተባለ? አሁን የነገርኩሽ ነገር ተከሰተ። ለዚህ ነው ቢሮክራሲ የሚያበሳጨኝ። ስዕል የሚገዛውም አልነበረም ትላለህ። ኤግዚቢሽን አቅርቦ ንጉሱና የንጉሱ ልጅ ብቻ ከፈሉት እንጂ ሌሎቹ ሚኒስትሮች ስዕሉን ወስደው እንደውም አልከፍልም ብለውታል። እሱም ሌላው ጉዳቱ ነበር የሚል ምሳሌ ተካቷል። በጣም ጥሩ ሰይድ። ያንተ መጽሐፍ ትረካ ውስጥ ደግሞ እንግዲህ አግማሴ የሚባል አንድ ገጠር ውስጥ ያለ ገጸ ባህሪ ያለ እሱ እንግዲህ በጉዞ ውስጥ የሚያየውን የሚታዘበውን ባህል ውስጥ ወግ ውስጥ እሱ ነው የሚነግረን። ዋና ነጋሪያችን ነው። የሚፈተነውን ነገር በደንብ እየተረከ ያሳየናል። ማህበረሰብ ውስጥ የሚያየውን ምክል ይተርክልናል ለአንባቢዎቹ። እና እሱ ብዙ ጊዜ ምርር ብሎ የሚያነሳቸው ሀሳቦች አሉ። ያው ገደብ የሚሆኑት እንዳያልፍ እሱንም እያንገላቱት ያሉትና ይሄ ነጻነት የማጣት ነገር ልጅም ሆኖ ሌሎች ህፃናትም ላይ እያየው ይነግረናል። እሱም ላይ የደረሰበትን አንድ ሀሳብ ሲኖረው ምንድነው ሀሳብ ተብሎ የማይጠየቅበት የፈለገውን መናገር የማይችልበት ጥፋትም ከሆነ መጀመሪያ ምንድነው ያጠፋው ተብሎ ሳይጠየቅ ቅጣት የሚከተልበት። እንደውም አንድ ቦታ ላይ ምን ይላል? በእንቺ ቁራሽ ልጆች ጥፋታቸው የሚጠየቀው ከተገረፉ በኋላ ነው ይላል። እና የት ሄዶ እንደሚያወራ ምርር ብሎት የት ነው ሄጄ ችግሬን የምናገረው የሚልበት ቦታም አለ። ወደ መጨረሻ እናትና አባቴ ፊትም አይቻልም፣ ትምህርት ቤት ውስጥም አይቻልም፣ የቀበሌው ሊቀመንበር ፊትም አይቻልም፣ ፖሊሱም ጋር አይቻልም። መጨረሻ ላይ ጂንሳቢ ጋር ሄዶ ነው ደግሞ ጂንሳቢም ጋር አይቻልም። ጂንሳቢ ጋር ሄዶ
ከዞርክ ካየህና አንድ ቃል ከወጣ በቃ ያጠፋዋል ጅኖቹን ይሏል። ጅኖቹም ጋር መናገር አይቻልም ይላል በመሬትና ጥልቀቱ የነጻነት መነፈጉን በደንብ ያነሳል። እንግዲህ ይሄ ችግር ማለት እንግዲህ መጽሐፍ ውስጥ በደንብ ደጋግመህ ስታነሳው በተለይ የመንገድ አስበው እንደሆነ ይሰማኛል። ምን አርጎናል ብለህ እያሰብክ ነው? እንደው ምናልባት ከታሪካችንም ሁልጊዜ የምናነሳው የአምባገነንነት በመንግስታቶቻችንም ከዚህ ጋር የተያያዘ ይሆን ወይ? እንደዛ ስላደግን ይሆን ወይ መነጋገር፣ መደማመጥ፣ መሰማማት ያቃተን ብለህ አስበህ ታውቃለህ? አዎ እውነት ነው። አሁን በነገራችን ላይ ቅድም ናቲ እንዳለው ይሄ ቢሮክራሲውም እንደገና ደግሞ ይሄ ስራ ፈጠራ ላይ አለማተኮራችንም የተሻለ ወጣ ያለ ነገር ለመስራትም እንቅፋት የሚሆነን ለኔ አስተዳደጋችን ነው ብዬ ነው የማስበው። ስናድግ ሁሉ ጊዜ እንዳንሳሳት ተብለን ነው የምናድገው። እንዳንሳሳት የምንገረፈው እኮ ስናጠፋ ነው አይደል? የምናጠፋው የሆነ ነገር ስንሞክር ነው አይደል? ስለዚህ ሁሉ ጊዜ የሆነ ነገር ስናደርግ በተለይ ልጆች ማለት ነው ሌላው ቀርቷን በተለይ የገጠር ልጆች በዛ ይሄ ታሪኩ በነበረበት ጊዜ እንኳን አይደለም ፍቅር ይዞኛል እንኳን መወዳት ልጅ አለች እንዴት ላርግ ብሎ ቤተሰብና ጎረቤት ማማከር ቀርቶ ምሳስጡኝ ራበኝ ብሎ ምግብ ለቤተሰብ እኮ ለመናገር እኮ በጣም የሚሳቀቅበት ማህበረሰብ ነው ብዙ ቦታ ላይ ያለው። ለምንድነው ያ ልጆች የሆነ ነገር ሲያደርጉ ጎሽ ይሄን እንዲያጠፋው ቀጣይ ደግሞ እንዲያርጋ አስተካክለው ተብሎ አይደለም ሁሉ ጊዜ እንዳነሳሳት ነው። ያ ተከትሎ መጥቶ ዛሬ ከሰው የተለየ ነገር ለስራ ስትይ ብሳሳት ብለሽ ትፈሪያለሽ። እንዲህ ባር ብከስርስ ሰው ምን ይለኛል? እንደውም ትናንት ስናወራ ነበር የሆነ ነገር አሁን እየሄድሽ አንሸራቶሽ ብትወድቂ መጀመሪያ የምታየው ሰው አየኝ አላየ ብለሽ ነው የምትዞር። እኔ ተጎዳሁ ወይስ ልብስ የተበላሽ አይደለም ሰው አየኝ አላየ። ለምን ሰው የሚልሽን ታውቂያለሽ? እያየች አትሄድም? ለምንድን ነው እንዲሆነችው ነው የሚልሽ እንጂ ያ ነገር ገጠመኝ ነው በህይወት ላይ የሚያጋጥም ነው ብሎ የሚያልፍሽ አይደለም። ያ ስላለ በህይወታችንም ላይ የተለየ ነገር ሞክረን የተሻለ ነገር ከማምጣት ይልቅ ሁሉ ጊዜ አባቶቻችን አያቶቻችን ባሰመሩልን መስመር ብቻ የነሱ መንገድ እየተከተልን እየደገምን ነው የምንሄድ። ከዛ ባለፈ እናደርጋለን ካል የሚከተለን ነገር እናውቀዋለንና እዛም ጋር የእንጭ ቁራሽ ልጆች ሲያጠፉ የሚደርስባቸው ቅጣት አለ። እንኳን ሌላ ቀርቶ ቆሎ ደረጃ ኑሮት ሀጋና ገባር ተለይቶበት የተፈተገ ቆሎ ለአባት ተቆልቶ ተቀምጦ ዘገንክ ብላ አንድ እናት ልጇን እንዴት አድርጋ አሯሩጣ በፍልጥ እንደምትመታው ታሪኩ ላይ አለ። ያ ማለት ምንድነው? ያ ልጅ አሁን ኢቭን እንጭ ቁራሽ ለልጆቿ እንደፈለጉ የማይቆርሷት እንደፈለጉ የማይጎርሷት እንትናለው ታሪኩም አለ እዛ ላይና ከዛ ተነስቶ ልጆች ላይ የስነ ልቦና ጫና ያስርሳል። ልጆች ቀና ብለው እንዳይናገሩ ያደርጋል። ዛሬ አሁን የሆነ ቦታ ላይ መስሪያ ቤት ላይ ተቀጥሮ እየተጨቆነ እየተረገጠ ሰው ቤት ገብቶ ቤት ሰራተኛ ሆኖ እየተጨቆነ ቀና ብሎ ለመናገር አስተዳደጋችን ቅስማችንን ሰብሮ ስለሆነ የሚያሳድጉን ያን ነገር ተቀብለን ተሸክመን ቀንበሩን የምንሄደው እንጂ አፈንግጦ ወይም ደግሞ ይሄማ መብቴ ነው ብሎ የመናገር አቅም ሞራሉ የለንም። ውስጣችን ተቦርብሮ እየተሰበረ ነውና ያን ነገር ለመግለጽ ነውና እንጭ ቁራሽም ላይ አግማሴንም እዛ ስታዩ አባቱ እንደፈለገ ሲያደርገው መናገር አይችልም። ጎረቤቶቹ እንትን ሲሉት መናገር አይችልም። ለምን የሚሰማው የለም። ስለዚህ እንኳን ሌላ ቀርቶ አንቺ ወሬ ሲወራ እኮ ልጆች ውጡ ነው የሚባለው እኮ አዋቂ ያወራ ስለሆነ ውጡ ይባላል። በእርግጥ እሱ ስነ ምግባር ሊሆን ይችላል። ግን ደግሞ በሁሉም ነገር ላይ ልጆችን መከልከል አያስፈልግም። የሆነ ነገር ላይ ሲወራ ልጆች የሚማሩት ትምህርት አለ። ሽምግልና ላይ ቢቀመጡ፣ ዳኝነት ላይ ቢቀመጡ፣ ግብርና ሲሰራ ቢያዩ ቀጣይ እነሱ ወደ ተግባር ለመሄድ ይቀላቸዋል። ግን ያ አይደለም የሚደረገው። በራስ ጥረግረህ ውጣው ነው የሚባለውና እዛ ላይ ሲደርስ ደግሞ ያው የሚደርስበትን እርምጃ የተሻለና ይሄ ልጆች አስተዳደግ ላይ በጣም ትልቅ ጭቆና እንደውም መጽሐፉ ላይ ምንድነው የሚለው የእንጭ ቁራሽ ነዋሪዎች ወጣትነትንና ልጅነትን እንደ ወይ ውሃ ዘለው የተሻገሩት ይመስል ለልጆቻቸው ትኩረት አይሰጡም ነው የሚለው። ልጅ ሲያፈቅር ልጅ ሆነ ነገር ሲያደርግ እኔም እኮ ነበርኩበት አይሉ በፍጹም አይሉ። ስለዚህ ያንን ለመግለጽ ነው እና እሱ አሁንም ትልቅም ሆነ ነው አለቀን ብሏል። ከድህነት ጋርም ተቃቅፈን እንድንኖር ያደረገንም ያ ነው ብዬ አስባለሁ። ልምምድ ያስፈልገዋል። አዎ ሰበእናን የመስራት እድል ያለው ልጅነት ውስጥ ነው። ደሞ ከሚነገርህም በላይ የምታየውም ነገር አንተን የመስራት እድል በጣም ስላለው ያልተለማመድነውን ነገር ያላየነውን ነገር በኋላ እንደ መጠየቅ ይቆጠርብናል የሚሉም አሉ። ስለዚህ አንዳንድ ጊዜ ችግሮቻችንንም የምንፈታበት መንገድ አሁን ብዙ ጊዜ ጉልበት የመሆን ነገር እየታየ ያለው እንግዲህ ልጅ ሆነን ግጭት ሲኖር እንዴት ነው እየፈታን የመጣ ነው? ቁጭ ተደርጎ አንተ ምንድን ያጠፋው አንተስ ምንድነው ያልከው ለምን ይሄን አደረክ
ብሎ ችግሩን የመፍታት ልምምድ ከልጅነትም አልተለማመድንም ትምህርት ቤትም ያንን አላደረገልንም ብሎ ሙግት የሚያነሱ ሰዎች አሉ። ነገርየው አከራካሪ ነው። በተለየ መንገድ የሚያነሱትም ሊኖሩ ይችላሉ። ግን በደንብ የሚተች ይመስለኛል ይሄ መንገድ። እዚህ ጋር እንደምጨምረው ብዙ ነገር ልጅ በልጅነቱ ያየውን ነገር ነው። ለምሳሌ በልጅነት አባቱ እናቱን እየቀጠቀጠ እየደበደበ እየረገጠ ሲያሳድግ ያደገ ልጅ አባቴ ትክክል ነው ብሎ ነው የሚያስበው። ስለዚህ ሴት ልጅ መርገጥ ሚስትን ጨቁኖ መያዝን ትክክለኛ የአባወራነት መገለጫ አድርጎ ይወስደዋል። ልጆችንም እንደዛ ነው። ልጅም ሲያድግ የሆነ ነገር ሲደረግ እንደውም አንድ የሆነ ጊዜ ሰይፉ ላይ እንደ ቀልድ ብሎ ይነገረዋል እና አሜሪካ ግን ልጅ መግረፍ አይቻልም እና የሆነ ጓደኛ ልጆቹን ወደ ኢትዮጵያ ይዞ መጣና ለምንድን ነው ስለው ልጆችን ልገርፍ ነው አለ። እዛ መግረፍ ስለማይቻል ኢትዮጵያ ይዞ መጥቶ ሌላ አድርጎ ለምልሞ አስተካክሎ ይዞ ይሄዳል። እስከዚህ ደረጃ ነው እና ልጆችን አይገረፉ አይደለም። በነገራችን ላይ እኔ በዚህ ልጅን አትንኩ የሚባል እንትን የለኝም፣ ስርዓት አለው። ግን መጀመሪያ ማስተማር ቢቀድም አንድ ሰው ጥፋቱን ካወቀ በኋላ ያን ነገር እርምጃ የሚወሰድበት ከሆነ ከዛ በኋላ ሊማርበት ይችላል። ነገር ግን ጭቁራሽ እኮ እንደዛ አይነት ነገር ጭቁራሽ አሁን በኢትዮጵያ በገጠሩ አካል አጠቃላይ ሁሉም ሰው ያውቀዋል። የመጀመሪያው እርምጃ ነው፣ የመጀመሪያው ድብደባ ነው። ያ ደግሞ ምን ያድርግና ነገሮችን በጉልበት መፍታትን ከዛ ይማራሉ። ባህሪው አርጎት ይሄዳል። ባህሪው አርጎ ያድጋል። ከዛ በኋላ ቂመኛም ይሆናሉ። ቂመኛም ይሆናል። ለምን እንደዛ ሲቀጠቀጥ ሲንት ያደረገ ሰው ሌላ ሰው ላይ ሲመጣ ክፉ ይሆናል። ስለዚህ ነገሮችን ተወያይቶ መሸነፍን በፍጹም አይቀበልም። ኢትዮጵያ ውስጥ መሸነፍን በፍጹም አይቀበልም። ቅድም እንደውም ጦርነት ላይ ካልነው ይልቅ ያነሳ ነው ምንድነው ድህነት ላይ ከምንታገል ይልቅ ጦርነት ላይ ነው። ያ ማለት ምንድነው አንድ ሰው ገዳይ ከተባለ ዘፈን አለው፣ ገዳይ ከተባለ ግጥም አለው። ስለዚህ ለገዳይ የሚያበረታታ ማህበረሰብ ነው። ድህነትን እዋጋለሁ ብለሽ ግን አንቺ ለሊት 11 ሰዓት ከወጣሽ ምንድነው በለሊት አስደግማ ነው የሆነ መተት አድጋ ነው አምሽተሽ ከሰራሽ ራሱ ምንድነው በለሊት የተለየ ምን አግኝታ ነው የሚባለው። ስለዚህ መገዳደልን የሚያበረታታ ነገር ግን ወጣ ብለሽ 24 ሰዓት መስራትን የሚያንኳስ ማህበረሰብ ውስጥ ምን ተፈጠረ? ድህነት ተፈጠረ ማለት ነው። እና ይሄ ቆልፎ ይዞናል እንግዲህ ወደፊት። መማር የሚለው ነገር ማስተማር የሚባለው ነገር ያለ አስተማርከውን አትጠይቅም። እንደውም ልጆች ከተሳሳቱ አባቶቻችን ያጠፉት ይባላል። አባቶቻችን ከተሳሳቱም እነሱ ናቸው። ግን የሆነ ሰዓት ላይ መቆረጥ አለበት። ቅድም ስለ ሌሎች ማህበረሰብ ሀገራት ስታነሳ ተመሳሳይ ችግር እኮ ነበራቸው በሶሳይቲ ደረጃ። የሆነ ሰዓት ግን አስቁመውታል ወደ ስልጣኔ ወደሚባል። እንዴት ነው ያን ያደረጉት? ሌላ ምርምር ያስፈልገዋል። ግን በልጅነት መሰራት የሚባለው ነገር ግን በዛ መንገድ አድገህ በኋላ ባለስልጣንም ስትሆን መንግስትም ብትሆን ያ ጠባይ ብዙ ሊጫኔ ይችላል። ያ ጨጓራዬን አሳመመው ያለው ቢሮክራሲ ምናልባት በኋላ ይሄም የሚያዋልደው ሊሆን ይችላል ብሎ ሰፋ አድርጎ ማሰብ የሚያስፈልግ ይመስለኛል። ናቲ ወደ ናሂሊ ስመጣ ያንተ መጽሐፍ ውስጥ ደግሞ ሁለት ካራክተሮች አሉ የተለያየ ነገር የሚያሳዩ። ለምሳሌ ቅድም ያልነው ናሂሊ በዚህ ቢሮክራሲ ይማረርና እሄዳለሁ ብሎ በቃ ተስፋ ቆርጫለሁ፣ ህልሜን በልቶታል፣ ተስፋዬን ገድሎታል፣ ስለዚህ እሄዳለሁ ብሎ የሚሄድ አለ ናሂሊ። ከዛ ደግሞ አይ እዚሁ ዋጋዋለሁ የሚል ደግሞ ሌላ ገጸ ባህሪ ያለ ሚልኪ። ምንድነው መሰረታዊ ልዩነታቸው በናሂሊና በሚልኪ መካከል? ናሂሊ ተስፋ ይቆርጣል። አይ በቃ አንደኛ የራሱን ህይወት ነው የሚያጣቅሰው። የራሱን አንድ ትልቅ ሀሳብ ነበረኝ፣ ትልቅ ሀሳቤ ተወሰደብኝ ይላል። ከዛ ይኸውልሽ ይሄ ሀገር ለኔ አእምሮ የሚመጥን አይደለም ማለት ነው። ለኔ አእምሮ የሚመጥን ነው ውስብስብ ነገር ሳይኖር ብዙ ርቀት መሄድ ሳይገባኝ የምፈልገውን ሀሳብ ማውረድ የሚችልበት ሀገር አለ ብሎ ይሰደዳል። ሚልኪ ግን እንደዛ አይደለም። እንዳየሽው ነው መጽሐፉ ላይ ስለ ናሂሊ ይተረክለታል። ናሂሊ እንደዚህ አይነት ሰው ነው፣ በዚህ ምክንያት ሄደ ነው የሚባለው። እሱ ግን አይ አልሄድም፣ እዚሁ ቁጭ ብዬ እታገላታለሁ ነው የሚለው። ያ ደግሞ አሁን ከድህነት ስለመውጣት ስናወራ ምዕራባውያን ሮል ሞዴሎቻችን ናቸው፣ ምንም ጥያቄ የለውም። የቅርብ ጊዜ ግን ሮል ሞዴሎች ከምዕራባውያን ይልቅ አንድም መካከለኛ ምስራቅ አንድም ደግሞ ሩቅ ምስራቅ ነው። በተለይ ይሄ 5 ኤዥያን ካንትሪስ ምናምን የምንላቸው ሀገራት ስናይ በእርግጥ ስልጣኔ ልክ እንደ ወረርሽኝ ነው አይደል? ቶሎ የሚመጣ ነገር ነው። ግን ይህንን ስልጣኔ አሜሪካን ሀገር ሄደው አይደለም የሚሰሩት፣ አውሮፓ ሄደው አይደለም የሚሰሩት። ተመልሰው እዛ ምን አለ ከዛ ከኛ ሀገር ነባራዊ ሁኔታ ጋር አመሳስለን ምን መስራት እንችላለን። ኢንዱስትሪያላይዜሽን ነው ፖሊሲያችን ነው የምናስተካክለው፣ ውጭ ጉዳይ ፖሊሲያችንን ነው
አገር ውስጥ አምራች ነው መሆን ያለብን? ምን ላይ ነው መስራት ያለብን? የጎደለ ምንድነው? እርስ በርስ ነው መስማማት ያለብን? ምንድነው ማድረግ ያለብን የሚለውን ነገር መክረው ነው ወደ ስራ የገቡት። የት ሆኖ አውሮፓ ሆኖ አሜሪካ ሆኖ ምናምን አይደለም። ቻይናዊው ቻይና ሆኖ፣ ደቡብ ኮሪያዊው ደቡብ ኮሪያ ሆኖ፣ ሲንጋፖራዊውም ተመሳሳይ ሁኔታ ማለት ነው። ስለዚህ እዛው ነው የሚቀረው። ሶ የሚልኪ ሮል ሞዴል ባይነግረንም እንደ 5ቱ የእስያ ሀገራት እንደዛ አይነት ተመሳሳይ ነው ማለት ነው። ባለሽበት ቦታ መጋፈጥ፣ ባሉበት ቦታ የተጋፈጡ ሰዎች ትልቅ ነገር ሰርተዋል። ቅድም የጠቀስኳቸው ሰዎች እኮ ቢሮክራሲውን ፈርተው የሸሹ ሰዎች አይደሉም። ናሂሊ ተስፋ ቆርጦ ቢወጣም ብዙዎች ተስፋ ቆርጦ በኢትዮጵያ አሰራር ተስፋ ቆርጦ ቢወጡም እዚህ ተቀምጠው ደግሞ ትልልቅ ስራ የሰሩ ሰዎች አሉ። እዚህ ተቀምጠው የውሃ ጉድጓድ ለኢትዮጵያ ገጠሮች ያወጡ እልፍ አሉ። እንደነሱ ነው ሚልኪ። እዚህ ተቀምጠው ብዙ ጤና ጣቢያ የከፈቱ ሰዎች ብዙ አሉ። ብዙ አምቡላንስ ከውጭ ሀገር ያስመጡ አሉ። ኢትዮጵያን በተለያየ መንገድ ሰው እንዲያውቃት እና መጥቶ እንዲጎበኛት ያረጉ እልፍ ሰዎች እንደ ሚልኪ አሉ። እና ናሂሊነት ኦፍ ኮርስ የመጽሐፉ ገጸ ባህሪ ነው፣ ግን የሚሰበክ አይደለም። ናሂሊ አዎ ማለት የምትሄጂው አይደለም። ሀሳቡ ትክክልም ቢሆን የምትሸሽው የምትፈሪው አይደለም። ችግር ባለሽበት ቁጭ ብለሽ የምትጋፈጪው ነው። ሶ መጋፈጥን ነው ሚልኪ ውስጥ መጋፈጥ ነው ያለው። ባሉበት መቆየት ነው ያለው። ከዛ እንደሱ አይነት እንደ ሚልኪ አይነት ብዙ ሀሳብ ያላቸው ሰዎችን መውለድ እና ኢትዮጵያን በሀሳብ ሰዎች ብቻ ሳይሆን ተግባርን በሚወዱ ሰዎች፣ ቢሮክራሲውን ባሸነፉ ሰዎች ኢትዮጵያን መሙላት የሚልኪ ሀሳብ ነው። ይሄው ነው። በጣም ጥሩ። ሀገር ናት በቃ ወይ አብረሃት ተኛ ወይ አብረሃት ንቃ እንዳለው ነው አለቀኛው። አንዳንድ ጊዜ ፈተና ሲኖር ትተህ የምትሄደው ከሆነ ምርጫ ሲኖር ሌላ ስትሆን ነው። ሀገር ከሆነ እንደምንም ብሎ መዋጋትና መላ መፍትሄ ደግሞ ሰብሰብ ብሎ በተቻለ አቅም እሱ ላይ ማተኮርን የሚያሳስብ መስሎ ተሰምቶኛል። እኔ የትርኳሹ አግማሴን ከዚህ አንጻር ብናየው ተሸናፊ ነው ማለት እንችላለን። አንደኛ እንግዲህ ትርኳሽ አላለቅም፣ መጽሐፉ አላለቅም። ክፍል 2 ይኖረዋል። አሁን ያለው ራሱ አንድ ክፍል ነው። ክፍል 2 ደግሞ እንግዲህ ጥንካሬውን ካገኘው ጀምሬዋለሁ፣ እየጻፍኩ ነው። መጨረሻ ላይ እንግዲህ ምን እንደሚፈጠር ደግሞ እዛ ላይ እናያለን። ዞሮ ዞሮ ግን ምን የሚባል አባባል አለ እኛ ጋር፣ ተራራ ቢወድቅብኝ አገር ያነሳልኛል፣ አገር ከወደቀብኝ ማን ያነሳልኛል? እኛ ጋር አገር ማለት ህዝብ ማለት ነው። ህዝብ ከወደቀብሽ ማንም አያነሳልሽ። እና አግማሴም ላይ ፊላይም ላይ ታሪኩ ላይ እንደምታየው አገር ነው የወደቀባቸው። ማንም እነሱን የነሱ የሚሰሩትን ነገር አበጀሽ፣ ጎበዝ፣ ጠንክሩ፣ በርቱ፣ በዚህ በኩል እኔ ያግዛቸዋለሁ፣ በዚህ በኩል እኔ እንፈታለሁ የሚል አካል የላቸው። ብቻቸውን ነው የሚያወሩትን፣ ብቻቸውን ነው አብዛኛውን ነገራቸውን። ኢቭን ከመራራቃቸው አንዳንድ ቦታ ላይ ያው ተራርቀውም ስለሆነ ያሉት ውስጣቸው ነው የሚብሰለሰለው፣ ብዙ ነገር ውስጣቸው ነው የሚብሰለሰለውና እንግዲህ ሀገር ከወደቀብሽ ምን እንደብለሽ ትኖሪያለሽ? እንደውም መጽሐፌ ላይ እኮ የሆነ ቦታ ላይ የሰው መኖሪያው ሰው ነው ይላል። የሰው መኖሪያው ሰው ነው። ሰው ካራቀ፣ ሰው ከገፋ፣ ሰው ከጠላህ የአባትህ ቀይ አያስቀምጥህም። ስለዚህ ምንድነው አንቺ ሰው ነው የሚያኖርሽ እንጂ መሬት አይደለም፣ ቦታ አይደለም፣ ቤት አይደለም። የቱንም ያህል የዘነጠ ቤት ቢኖርሽ ጎረቤት፣ ዘመድ፣ ወዳጅ ከራቀሽ በምንም ተአምራት ነው። ለምሳሌ አሁን አዲስ አበባ ከተማ ቤት ለማግኘት ቦታ ለማግኘት አሁን ብዙ ጥረት እናደርጋለን አይደል? ሙሉ የአዲስ አበባ ከተማ ህዝብ አሁን ተነስቶ ብቻሽን የፈለግሽው ህንጻ ላይ ኑሪ ብትባይ ትኖሪያለሽ? አትኖሪም። አይሽ የሰው መኖሪያው ሰው ነውና እነሱም እንግዲህ ሰው ገፍቷቸዋል። መጨረሻውን ደግሞ ምን ይሆናል? በጣም ጥሩ። እሺ፣ ሌላ የናሂሊ ትረካ ውስጥ ዋናዋ ገጸ ባህሪ ናሂሊ የቀደመ ወዳጇ ነው። አሁን ከሌላ ሰው ጋር ሆና በደስታ የምትኖርበት ህይወት ውስጥ የቀደመውን ነገር በጣም ደጋግማ በማንሳቷ ከዚህ ጋር ምንድነው ግንኙነቱ ሲቋረጥ ይነግረናል። ትረካ ውስጥ ምንድነው በዚህ ክስተት ውስጥ ልትነግረን የፈለከው? አንዳንድ ድሮ የሚያስቁ ድሮዎች አሉ ማለት የሚያስቀው እንትኑ ነው፣ አነፋፈቁ ያስቃል። ለምሳሌ ምንድነው በቃ አዲስ ህይወት መጀመር ፈልገህ ግን ስለሁሌው ስለኋላ ነው የምታወራው። ቅድም እንዳልኩት ፈጠራንም እኮ ይገላል አይደል? ለምሳሌ አዲስ ፕሮጀክት ይዘሽ ስላሮጌው ስለከሸፈብሽ ፕሮጀክት
ይደርሳል እኮ ግን አዲሱም ፕሮጀክትሽን በሚጎዳና በሚያንጎዳጉድ በሚያጠፋ መልኩ መሆን የለበትም። ለምሳሌ አያቶቻችን የአብዛኞቻችን በእርግጠኝነት ጫማ አልነበራቸውም። ይሄ መናፈቅ አለበት ብዬ አላስብም። የኖራቸው ነገር የሚናፈቅበት አግባብ አለ፣ እሱም ልክ አለው። ያልነበራቸውም ነገር የሚናፈቅበት ልክ አለው። ሁሉም ነገር ወደ ኋላ መታየት የለበትም ማለት አይደለም። ግን አንዳንድ የማይናፈቁ አንዳንድ ደስ የማይሉ ድሮዎች አሉ ማስወገድ ያለብን ነገር በፖለቲካውም በታሪክም በማህበራዊ ጉዳይም እንደተነጋገር ነው። በፍቅር መጽሐፉ ኦፍ ኮርስ ስለ ፍቅር ነው የሚያወራው። በፍቅር ውስጥ አዲስ የተወዳጀችውን ፍቅረኛ የምታወራለት ስላለፈ ወዳጇ ነው፣ ስላለፈ ፍቅረኛዋ ነው የምታወራው። ቁርስ ምሳራት ስለ አዲሱ ፍቅረኛ የቀድሞ ፍቅረኛ የምታወራ ከሆነ ይሸኝሻል። አማራጭ የለውም። በታሪክና በፖለቲክስ ውስጥም እንደዚህ አይነት ነገር አለ። ኋላ ላይ መቅረት የሚባል ነገር አለ። የዛሬ 50ም የዛሬ 60 ዓመትም ሀይቅ የነበረ ቦታ ላይ ሀይቁ ጠፍቶ ሜዳ ሆኖ ሊሆን ይችላል። ይሄን ሀይቅ ወደ ሀይቅነቱን መልሰዋለን። ጥሩ ነው፣ ደስ ይላል፣ ቆንጆ ፕሮጀክት ነው። አይ ውሃው ጠፍቷል፣ ግን በሌለ ውሃ ላይ ለመዋኘት መሞከር ግን ነውር ነውና እሱን ነው ትምኒት ነሽ ገጸ ባህሪዋ ትምኒት ነው ወደ ኋላ ማየት የምትወደውና እንደዛ አድርጌ ነው የተረዳሁት ልሻለሁ። በጣም ጥሩ። ያው የኛ ነገር በትላንት በዛሬ በነገ መካከል ሁልጊዜ ሚዛን እንግዲህ የህይወት ትልቁ አቅም የሚፈልገውና ጉልበት ያለው ሚዛን ላይ ይመስለኛል። እንዴት ነው ሚዛኑን ትላንት እኛነታችን ላይ አስተዋጽኦ አለው። ዛሬ ህይወታችሁ ከዛሬ ጀምር ምንባል የምንቀጥለው ነገር አይኖረንም። የሚያስፈልግበት ልክ አለው። እሱን ሚዛን ማሰብ ይመስለኛል በጣም ጠቃሚው ነገር። ለምሳሌ የቻይኖች ሴንቸሪ ኦፍ ሂሚሊዬሽን ወይም የውርደት ዘመን የሚሉት አለ። ጃፓኖችም ተመሳሳይ ነው። 17ኛ ክፍለ ዘመን ላይ አንድ ማቲው ፔሪ የተባለ ባህር ኃይል የአሜሪካ ባህር ኃይል ነው መጥቶ ነጻ የሚያወጣቸው። ጃፓን ክሎዝድ ፎሬን ፖሊሲ ልክ ኢትዮጵያ ለምሳሌ ክሎዝድ ፎሬን ፖሊሲ ነበራት። ዝግ የውጭ ፖሊሲ ነበራት። ከየትኛውም አግባብ ከየትኛውም ጎረቤት ሀገር ከየትኛውም ነጭ ጋር ከውጭ ከመጣ አካል አታስገባም አታስወጣም። እንደዚህ አይነት ፖሊሲ ነበራት ኢትዮጵያ። ተመሳሳይ ጃፓንም ነበራት። ግን ያ ማቲው ፔሪ የተባለ ሰው ወደ ውስጥ ከመጣ በኋላ አስገድዶ የጃፓን በሯን ካስከፈታት በኋላ ጃፓን ቶሎ መለወጥ ጀመረች። ወደ አውሮፓ ሄዱ፣ ወደ አሜሪካ ሄዱ፣ ዩኒቨርሲቲዎች ጎበኙ። ሞደርን ወይም ዘመናዊ የሚባል ከተማ እንዴት ነው የሚገበየው አዩ። ከዛ ዘመናዊ የጦር መሳሪያዎች እንዴት ነው የሚሰሩት አሉ። ከእንግሊዞች፣ ከፈረንሳዮች፣ ከጀርመን ኢቭን ህገ መንግስትን ቀሰሙ። የድሮ የጃፓን ስልጣኔ ጃፓንን የመሰለ ሀገር እኛን የመሰለ ሀገር እያሉ እዛው አልቀሩም። ጃፓንን አዲስና ምርጥ አድርገው ሰሩ። እንደውም ትምክህታቸው ገደላቸው እንጂ 1905 ላይ ራሽያን ካሸነፉ በኋላ ነው ሁለተኛ ዓለም ጦርነት ላይ እንዲዋረዱ ያደረጋቸው። እስከዛ ድረስ ጃፓን ቀድማ ያሰለጠነች ብቻ ሳይሆን በነገራችን ላይ ስልጣኔ ማለት ጉልበትም ነው። ጉልበትሽን የሚያመጣው ደግሞ ስልጣኔ ነው። ቻይናን እኮ ቅኝ ገዝታታለች። ሆንግ ኮንግን አስተዳድራለች አይደለ? ያን ዘመን ነበር። ፈረንሳይም ቻይናም ጃፓንም እንደ ልቧ የሚጋልባት ሀገር ነበረች ቻይና። እሱን ነው ሴንቸሪ ኦፍ ሂሚሊዬሽን የሚሉት። ከዛ ከሴንቸሪ ኦፍ ሂሚሊዬሽን ወይኔ ተዋርደናል፣ ፈረንሳይ እንትን አደረገችን፣ እንግሊዝ እንትን አደረገችን፣ ራሽያ እንደዚህ ያደረገችን፣ እሱ ወደ ኋላ ማየት ነው። ግን ጃፓን ብትቀድማትም ወደ ኋላ ማየቷን አቁማ ዛሬ ብላ ዛሬ መስራት ዛሬን ቅጥቅጥ አድርጋ ሰራች። ቅድም ወደዚህ ከመግባታችን በፊት የተባበሩት አረብ ኤምሬት አገራቸው የሰሩበት መንገድ አደንቃለሁ ስልሽ እኔ ደግሞ ቻይና ነው ማደንቀው አልሽኝ አይደለ? ስለዚህ ቻይና ከሴንቸሪ ኦፍ ሂሚሊዬሽን በኋላ ወይም ከውርደት ዘመን በኋላ ራሳቸውን የገነቡበት መንገድ ነው ወደ ኋላ ለማየት ማለት ያለ ማለት ነው። በጣም አሪፍ፣ በጣም ጥሩ። ሰይድ ትርኳሽ ላይ የምታነሳው አንድ ሀሳብ አለ። እንደውም ምንድነው ልዋጭ ትውልድና አዲስ ትውልድ፣ እንደውም የነበረውን ዝም ብሎ የሚያስቀጥል ከሆነ አዲስ ትውልድ አይባልም የሚል ሀሳብ አለ። ተለዋጭ ነው የሚባለው የሚል እንዴት ነው የምታየው? በአዲስ ትውልድና በተለዋጭ ትውልድ መካከል ያለው ልዩነት ምንድነው?
እንግዲህ አንድ ሀገር ትልቅ ደረጃ ትደርሳለች፣ ታድጋለች፣ ትበለጽጋለች ሲባል ትውልድ ማለት ሰው ነው የሚበለጽገው፣ ሰው ነው የሚያድገው። ስለዚህ ያን የሚያሳድጋት በድህነት አርግዛ በድህነት አመጣ የወለደችውን ሀገር በአእምሮ አርግዞ የሚወልድ ትውልድ ነው መፈጠር ያለበት ነው። ስለዚህ አንድ ትውልድ ሲመጣ ለምሳሌ አባቱ ገበሬ የነበረ ልጅ እሱም ተወልዶ አድጎ ገበሬ ከሆነ ተለዋጭ ነው ማለት ነው። ነገር ግን አባቱ ገበሬ ሆኖ በበሬ የሚያርስ ከሆነ እሱ በትራክተር የሚያርስ ከሆነ አዲስ ትውልድ ነው። ለምን አዲስ ነገር ነው ይዞ የመጣው ማለት ነው። ስለዚህ የነበረውን በነበረበት የሚያስቀጥል ትውልድ ተለዋጭ ትውልድ ነው። አዲስ ሀገሩን እንደገና እንደ አዲስ ፈጥሮ አዲስ ነገር የሚያመጣ ደግሞ አዲስ ትውልድ ነው እና ሀገራችን ሁሉ ጊዜ ተለዋጭ ትውልድ መሆን የለብንም። አባቶቻችን አያቶቻችን ያስቀመጡልንን አልባሳት ያስቀመጡልንን መሳሪያዎች እየተጠቀምን መልሰን የምንኖር ከሆነ አሁንም ዞሮ ዞሮ እንደዚህ ክብ ነው የምንሰራው። ስለዚህ በዛ መንገድ እንደዚህ አይነት ትውልድ ቢኖር ብዬ አስባለሁ፣ ወደፊት ይኖራል ብዬ አስባለሁ። ይሄን ለማድረግ ደግሞ የሆነ ፈርቀዳጅ መኖር አለበት። አሁን ለምሳሌ በሀገር ደረጃ ያሉ በእውቀትም በመሪነትም በብዙ ነገር ብዙ ሰዎች አልፈዋል። እነዛ በዛው ተመሳሳይ መንገድ ካለፉበት የሆነ ቦታ ላይ ይህንን ባህላዊ እንትኑን ሰብሮ የሚወጣ ውጤቱን የሚያሳይ መኖር አለበት እና እንደዚህ አይነት ከመጣ ያ አዲስ ትውልድ ነው ብዬ ነው የማስበው። የነበረንን እያስቀጠልን የምንኖር ከሆነ ግን ያው ተለዋጭ ነን። ትላንታችንም ላይ አስመልክቶ እንዳትፎክሩበት አይነት ነገር አለሁ ልበል ማሳሰቢያ። የራሱን ታሪክ መስራት ሲያቅተው አንዳንዱ ትውልድ የራሱን ታሪክ መስራት ሲያቅተው አባቶቹ መቃብር ላይ ቆሞ በአባቶቹ ታሪክ ይፎክራል ይላል። እንደዛ ነው። ለምሳሌ ኢትዮጵያ የ3000 ዓመት ታሪክ አለን ብለን እንፎክራለን። ትክክል ነው፣ የ3000 ዓመት ታሪክ አለን። አክሱምን፣ ላሊበላን፣ ሀረርን ብዙ ነገር የሰሩ አባቶች አያቶች አሉን። እኛስ ግን ምንድነው የሰራ ነው? ለምሳሌ አባቴ ጃንጥላ ካለ እኔን ከዝናብ የማያድነኝ ከሆነ ቀዳዳ ጃንጥላ አለ እያልኩ ስፎክር ከምኖር አዲስ ጃንጥላ መስራት አለብኝ። ስለዚህ እኛ እያንዳንዱ ትውልድ የራሱን አሻራ እያንዳንዱ ትውልድ የራሱን የአእምሮ ውጤት እያስቀመጠ እንደ ጡብ እንደሚነባበር ጡብ እንደዛ እያስቀመጥ ስንሄድ ነው አገራችን ልናሳድግ እንትን የምንለው እንጂ ባለፈ ታሪክ ሁሉ ጊዜ ስንፎክር ከድህነት ጋር ተቃቅፈን እያደርን የምንፎክር ከሆነ በፍጹም ለውጥ አናመጣ። ስለዚህ ያኛው እንዳለ ይቀመጥ፣ እኛ ደግሞ የራሳችን ታሪክ እንስራ ነው። ድሪቶ የዛው ውክልና ይሆን እንዴ? ደጋግመ የምታነሳው ድሪቶ እንትን ነው። አዎ፣ ግን ድሪቶ ያው ድህነት ነው። ድሪቶ ምንም ጥያቄ የለውም። ድሪቶ በነገራችን ላይ የሚደረበው ድሪቶ ብቻም አይደለም፣ ያስተሳሰባችን ድሪቶም ይኖራል እኮ። አሁን ቅድም እንዳልኩት ለምሳሌ ድህነትን ታቅፎ በድህነቱ ላይ አመስግኖ የሚያድር ትውልድ ካለ ድሪቶ ታቅፎ ነው የሚያድረው። ጤና ስለሰጠኸኝ፣ እድሜ ስለሰጠኸኝ፣ እውቀት ስለሰጠኸኝ እሰራለሁ፣ ስለሰጠኸኝ አመሰግናለሁ፣ ነገር ግን ሰርቼ እንድለወጥ ደግሞ እገዘኝ ነው መባል ያለበት አይደለም። ስለዚህ አሁን አንድ ሰው ባለው በድህነት የሚኮራ ትውልድ ግን አያሳፍርም ማለት መሸማቀቅ እኮ ነው ያለብን። አንገታችን መድፋት ነው እኮ ያለብን። በድህነቱ ላይ ተመስገን ብሎ እንደ ኩራት የሚቆጥር ወይም ደግሞ አንድ ሰውዬ ማለት የሆነ ጊዜ እገሌ እኮ መኪና ገዛ አልኩት። ወይስ ቆርቆሮ ምን ይደንቀኛል አለ። አይሽ ቆርቆሮ በእግሩ ነው የሚሄደው እኮ ሰውዬ። ቆርቆሮ ምን ይደንቀኛል? እንደዚህ ነን እኛ። በቃ አንቺ ጎረቤትሽ መኪና ቢገዛ ምናልባት ሌሊት ላይ የሆነ ህመም ቢያጋጥምሽ፣ የወሊድ እንትን ቢያጋጥምሽ፣ ምጥ ቢያጋጥመው ወይም ደግሞ ሰው ቢታመም እኮ ክፍለ ሀገር ካለ ዘመዱ፣ ሩቅ ሀገር ካለ ሀብታም ዘመዱ ጎረቤቱ ያለ ባለ መኪና ጋር ነው የሚያንኳኳው። ስለዚህ እኛ ጓደኞቻችን፣ ጎረቤቶቻችን፣ ዘመዶቻችን፣ ቅርባችን ያሉ ሰዎች ቢያገኙ ቢለወጡ ምን ችግር አለው? ለምን እንጓተታለን? እኛም ስራ አስተን እነሱን ስንጎትት ማደግ የሚፈልጉትም ሳያድጉ ለቀጣይ ትውልድም አርአያ የሚሆን ነገር ሳናስቀምጥ ዝም ብለን ስንርመጠመጥ 3000 ዓመት በድህነት ማለት ነው። ስለዚህ ይሄ መኖር የለበትምና አዲስ ትውልድ መፈጠር አለበት የሚል ሀሳብ ነው። የራሳችንን አድዋ እናሸንፍ አይነት የራሳችን ባትል አለን። ልክ አባይ ግድብን አሁን እንደሰራ ነው። አሁን ሰርተናል። ግን አንድ ነው፣ እሱ አንድ ነው። እኛ ግን አንድ ብቻ አይደለም የሚጠበቅብን። ድህነት ያው ብዙ የሚያስወራ ነው። ብንከነከንበትም የተገባ ነው ብዬ አስባለሁ። ብዙ የሚበድል ነው ድህነት እና ብዙ የረሳ ነው። በጣም ትልልቅ ሙግቶቻችን ውስጥ በጣም ትልቁን ቦታ ይዞ ሊቀመጥ የሚገባው ነገር እሱ ነው ብዬ አስባለሁ። በጣም ማንክደው ዋቅ ግን የምንረሳው የሚመስለኝ መብላት በልቶ ማደር የሚባለውን ደረጃ እንኳን ያልደረስን ሀገር መሆናችን ነው። ምግብ ዘንድሮም ጥያቄ ነው ኢትዮጵያ ውስጥ። ማአት ሰው አለ
ሶስቴ ስለመብላት ምናምን አሁንም የሚያስብና እሱን አለመርሳት ያስፈልጋል። ካረሳህና ብዙ ካሰብክበት ደግሞ ሀገሩ በጣም ምቹ ሆኖ የሚያሳዝነውም እሱን ለማጥፋት እንደው ኢትዮጵያ 10 ወር ድረስ ዝናብ የሚዘንብበት ሀገር የተጣለው ሁሉ የሚበቅልበት ሀገር ላይ ስለመብላት ማሰብ በራሱ ለምግብ ዲል ማድረግ የሚያሳፍርም ነገር አለ። እሱን ማሰብ ጥሩ ነው የሚለውን ለመጨመር እዚህ ጋር እንደምጨምረው ለምሳሌ አሁን ትርኳሽ መቼት ባረገበት ደቡብ ወሎ ላይ አሁን ለገሂዳ ወረዳ የምትባል ወረዳ ነው እንዳንድ እዛው አካባቢ ምሳሌ አድርጌ ያቀርቡትና አሁን እዛ ወረዳ ላይ ለገሂዳ ማለት ራሱ ቃሉ በውሃ የተከበበ አካባቢ ነው ምናምን ይላሉ በኦሮምኛ እንትን ሲሉና አሁን እዛ በጣም ብዙ ወንዞች አሉ የሚገርምሽ እነዛ ወንዞች መጽሐፌ ላይ እንደገለጽኩት ለከብት ማጠጫና በአመት አንድ ጊዜ ሁለት ጊዜ ልብስ ከማጠቢያ የዘለለ አገልግሎት የላቸው። ነዳጅ አለ አሁን ለገሂዳ ላይ ለነዳጅ አለ ድንጋይ ከሰላለ የሚገርምሽ ነገር ያ ሁሉ እያለ ነገር ግን በችግር ነው ህዝቡ የሚኖረው በዛን ጊዜ ማለት ነው። ቤት አሁን ይሰራና ቆርቆሮ ቤት ሰራ ይባላል። አንድ ገበሬ ቆርቆሮ ቤት ከሰራ በኋላ የሚገርምሽ ነገር እዛ ቤት ብትገቢ ግራውንዱ ላይ ያለው የከብት ማደሪያ ነው፣ ፎቅ ላይ ያለው የገለባ መቆለያ አይሽ። ስለዚህ እያንዳንዱን ሀገራችን እያንዳንዱን ቤት ትመስላለች ቢከፍቱ ተልባ የሚባል ይሄ ነው። ይሄ ደግሞ እዛ መጽሐፉ ተጻፈበት ብቻ ሳይሆን በመላው ኢትዮጵያ የገጠር ማህበረሰብ ጋር ያለው ጉዳይ ነው። የሆነ ክልል ላይ የሆነ ጊዜ ሄጄ አይቻለሁ የደፈረሰ ውሃ የሚጠጡ ማለት ነው። የደፈረሰ ውሃ የሚጠጡ ማህበረሰቦች አይቻለሁ። የተቀዳደደ ልብስ የሚሄዱ በባዶ እግራቸው የሚሄዱ አሉ አሁንም ማለት ነው። ስለዚህ ከዛ አኳያ ያለን ሪሶርስን ብንጠቀም የተሻለ ነገር ነው ብዬ አስባለሁ። በጣም ጥሩ እንቀጥላለን። ተመልካቾቻችን እየተነጋገርን ያለነው የትርኳሽና የናሂሊ ደራሲዎች ጋር መጽሐፎቻቸው ያነሱትን ሀሳቦች ያነሳን ነው እየተነጋገርን ያለነው። እንቀጥላለን። አሁንም ከኛ ጋር ቆዩ።